አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ ሁላችሁንም እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበል። ተናፍቃችኋል፣ ጠፍቼ ውያለሁ። እንዴት ናችሁልኝ? ደህና ናችሁልኝ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ሀይሚዬና ብሩኬ የት ሄደው ነው? ማነው ቲክቶክም እያዩዋቸው አይደለም ምናምን ብዬ አንድ ጊዜ ብቻ ሪፖስት አድርጋለች ሀይሚዬና ጠፋ ብለው ነበረ፣ ንፍቅ ብለው ነበር። ያው የኛን ፎንቃ ታውቁታላችሁ አይደለ? አንድ ቀንም ጠፋ ብለው ሲውሉ በቃ እንናፍቃለን ማለት ነውና ናፍቀው ነበር። እንግዲህ ደብረ ዘይት ሄደው ነው ማለት ነውና ደብረ ዘይት እንግዲህ ፏፈሽ ሊሉ ሄደዋል። በጣም ደስ ብሎኛል እዛ ስለሄዱ። የምር የሆነ ቦታ ሄደው ቢዝናኑ እያልኩ እያሰብኩ ነበረ እና እኔ ብቻ ሳልሆን አንዳንዶቻችሁም ስትሉ ነበርና እንግዲህ ሀሳባችን ሰምሯል ማለት ነውና ይመቻችሁ፣ ፏፈሽ በሉልና ሀይሚዬና ብሩኬ እናንተ ደስተኛ ሆኑልን፣ እናንተ ሳቅ በሳቅ ሆኑልን፣ እናንተ ፍቅር በፍቅር ሆኑልን። እኛ ቤተሰቦቻችሁ ኦዲየንሶቻችሁ ደግሞ በደስታ ብድ እያልን ነው የምናያችሁ ማለት ነውና ይመቻችሁ ማለት ነው። እና ደግሞ የሆነች ልጅ ባለፈው ራሱ ላይፍ ሲገባ ብሩኬ ዋና ውስጥ ገብታችሁ እየዋኛችሁ ማየት አማረኝ፣ እርጉዝ ሁኜ ነው ምናምን እያለች ስትኮምት ነበር። ኢቨን ራሱ እዚህ ሸር በሚያደርጉት ሁሉ ትኮምት ነበርና እህቴ እንኳን ደስ ያለሽ። ያው እንግዲህ እንትን አለ አይደለ? መዋኛ እንትን አለ አይደል? አዎ ይዋኛሉ። ሲዋኙ ታያለሽ ማለት ነውና ልጅሽ ጠባሳ አይጥልበትም። እና ብሩኬ እንግዲህ ዛሬ ብድሩን መልሷል ማለት ነው። ትናንት ቅመም እያጨልላው ነበረ፣ ዛሬ ደግሞ እሱ በተራው አጨልሏታል ማለት ነው። ትንሽ በቃ በስጨት አድርጓት ነበር። ወይ ቅመሜ የኛ ጀግና የኛ ነብር እኮ ነች። ሊበላ አለች ደግሞ ምግብ ነው። ቅመምዬ እንግዲህ ሽማግሌ ካልተላከ ወይ ፍንክች ላይ ነችና ብሩክ አለማየሁም ደግሞ ያው በጣም ያሳቀኝ ፓርት እንደዚህ ተንበርክኮ ምናምን እባክሽ ሲል በጣም ነው ያሳቀኝ ማለት ነውና ቅመምዬ ደግሞ ከአንዳንድ ምንም በቃ ምንም እንትን ማለት የለም። አስባችሁታል? ጭራሽ ካሜራ ተደቅኖ እንደዚህ አብረን አንድ ሩም ነው ማደር ያለብን፣ ልጆቹ መወለድ አለባቸው ስትባሉ ባለፈው ውለዱ ክበዱ ብዙ በቃ ሁሉም ማለት ይቻላል የጨረቃ ፋሚሊ ውለዱልን ክበዱልን ነውና ለዚህ ክብር ያብቃችሁ። ኢንሻአላህ ደግሞ ያበቃችኋል ማለት ነው። ልጅ በልጅ ትሆናላችሁ ኢንሻአላህ። እና አግኝቷታል ማለት ነው በፕራንክ። ቅመምዬ ደግሞ ያው ታቋታላችሁ በክብሯ አትደራደርምና የሴቶች ተምሳሌት ነችና አንዳንድ ሴቶች አብዛኛው ሴቶች በተለይ በዚህ ሰዓት ከቅመሜ የምትማሩት ነገር ትልቅ ነገር አለና አለ። አሁን በዚህ ሰዓት በተለይ ብዙ በቃ ምንም የማይመስላቸው ላይክ እንደዚህ አይነት ነገር ሲምፕል የሆነበት ጊዜ ላይ ነን አሁን ያለ ነው ማለት ነው። ማለት በቃ አብዛኛው ሰው ስለ ክብሩ የሚጨነቅ አይደለም እና ከሷ ከቅመሜ ብዙ የምትማሩት ነገር ይኖራል። ላይክ ራሳችሁን የምትፈትሹበት ነገር ሊኖር ይችላልና ሀይሚዬና ብሩኬስ ያው ከካሜራ ጀርባና ቅም ሁሉ ነገር ጨርሰው ሊሆን ይችላል። ግን ደግሞ ላይክ ለኛ በሚያሳዩን ነገር እንዴት ነው አንድ ሴት ሽማግሌ ሳይላክ ምናምን ሌላ ነገር ውስጥ መግባት የለባትም። ገባችሁ አይደለና? ጋብቻ ሳይደረግ ሽማግሌ ሳይላክ ምንም ነገር ላይ እንትን ሳይሉ ሌላ ነገር ውስጥ ገብታ ብዙ ሴቶች በእንደዚህ አይነት ነገር እየተሸወዱ ጀስት ፍቅረኛ ከሆነ በቃ ኖርማል ነው ብለው ያስቡና ለነገ በቃ ባሌ ሊሆን አይደለም ምናምን በማለት ሂሳብ ሌላ ነገር ውስጥ ይገባሉ። ከዛ ደግሞ በኋላ ላይ ሌላ ችግር ይፈጠርባቸዋል ማለት ነው። ስለዚህ ሴቶችዬ ከእንደዚህ አይነት ነገር ራሳችሁን ቁጥብ አድርጉ። ወንድ ልጅም ራሱ የሚፈልገው እንደዛ አይነት ሴቶችን ነው። ላይክ እንደ ቅመምዬ አይነት ጠንካራ ሴቶችን ነው የሚፈልገው ወንድ ልጅ ማለት ነው በቃ እና ጠንካራ ጀግና ስሜት የማያሸንፋችሁ አይነት ሴቶች ልትሆኑ ይገባል። ምንም ነገር ላይ ሳትገባቡ ላይክ በፍቅረኛነት ሂሳብ ሌላ ነገር ውስጥ መግባት የለባችሁም ማለት ነው። ለማንኛውም ብሩክ አለማየሁንም እንግዲህ ብዙ ጊዜ አይተነዋል። በዚህ ወጣትነት እድሜው ወንድ ልጅ ሆኖ ራሱ በዚህ ልክ ስሜት ሳይሸውደው ላይክ እንዴት ነው ስሜቱን ኮንትሮል አድርጎ
ለሚወዳት ለሚያፈቅራት ልጅ ክብሯን ጠብቆ እንዴት ነው ኒንጃ ይለያል። የምሬ ነው። እና ወንድ ልጅ ታውቃላችሁ ከሴት ልጅ ወንድ ልጅ ለስሜት ቅርብ ነው፣ ሁላችንም እንደምናውቀው ማለት ነው። ግን እሱ በዚህ ወጣትነት እድሜው እንኳ ስሜት ሳያሸንፈው ምናምን የሚስቱንም ክብር ጠብቆ የሱንም ክብር ጠብቆ ያሉ ልጆች ናቸውና ሀይሚዬንም ብሩኬንም ከሚገባውም በላይ ብዙ ጊዜ በእንደዚህ አይነት ጉዳይ አይተናቸዋል፣ አስተምረውናል ብዙ ነገር እና ይመቻችሁ። ለማንኛውም ጨረቃዎቻችን ትለያላችሁ፣ ሁል ጊዜም እንደምለው ማለት ነው። ከዛ በተረፈ በዚህ በኩል ደግሞ አንዷ ብሩኬ ዛሬ ምን አለ ለቤካ፣ በዚህ እድሜ ልጅ ቢኖረኝ እንዴት ነው አስበዋል ምናምን ነገር እያለ ነበርና ኖርማል ነው ብሩኬ፣ ምንም እኮ ችግር የለውም አይደለ? ያድጋል፣ ምን ችግር አለው? ያው እነሱ ፊዚካላቸው እንጂ ላይክ እንዴት ነው እድሜያቸው እንደምታውቁት ገና ናቸው ማለት ነው። እና ማለት ገና ናቸው ስላቸው በዚህ ሰዓት ቢጋቡ ምንም ችግር የለውም። እንደውም ብዙ በነገራችን ላይ ትዳር እኮ ከብዙ ነገር ይቆጥባችኋል። ከብዙ ነገር ላይክ እንዴት ነው ጊዜያችሁን በአግባቡ ትጠቀማላችሁ። ለራሳችሁ ለቤታችሁ ነው የምታስቡት፣ የምትለፉት፣ ለወደፊት ለልጆቻችሁ ነው እንትን የምትሉት። በቃ ከብዙ ነገር ነው የሚቆጥባችሁ። ግን ደግሞ እንዴት ነው ትዳር ትንሽ በሀሳብ የሀሳብ እንትን መኖር አለበት በሚለው ነው እንጂ ሌላ ነገር ምንም የሚያንሳቸው ነገር የሚጎላቸው ነገር የለም ማለት ነው። የሀሳብ ስላችሁ እንዴት ነው አሁን በትዳር ውስጥ ብዙ ነገሮች ሲፈጠሩ ምናምን እነዛን ነገሮች እንዴት አድርገው ነው ዲስከስ አድርገው መፍታት ያለባቸው የሚለውን ነገር እሱን ነገር ትንሽ በሀሳብ ባስተሳሰብ ማለት ነው በሰል እንበል አይነት ነገር ብለው አስበው ነው እንጂ ሌላ ነገር ምንም የሚጎላቸው ነገር የለም። ቤት አላቸው፣ የራሳቸው የሆነ ስራ አላቸው። በቃ እዚህ ጋር ደግሞ ዩቲዩብ አለ ምናምን፣ ምንም የሚጎላቸው በዚህ ሰዓት እኔ እንጃ አላቅም። ምንም የሚጎል ነገር የለም። ግን ደግሞ ያው ትንሽ አለ አይደለ የተወሰነ እንትን ማለት አለባቸው። እና እንደምታውቁት ብሩኬም ደግሞ 22 አመቱ ነው ገና እና ቀጣይ ነው 23 አመቱ የሚሞላው ማለት ነው። ቅመምዬም ደግሞ 20 አመቷ ነው አይደለ? እንደዛ ይመስለኛል። ሰኔ 16 ሲመጣ ወደ 21 ወይም ደግሞ ወደ 20 አይ ቲንክ ከሁለት አንዱ ነው። ሰኔ 16 ላይ ነው ልደቷ የቅመሜና እንደዛ ነው። ገባችሁ አይደለ? የተወሰነ በእድሜ የተወሰነ እንትን ቢሉ መልካም ነው ብዬ አስባለሁ። ከዛ ውጭ ግን ቢጋቡም እንኳ መኖር እንትን የሚሉ ናቸው። ኦልሬዲ አብረው እየኖሩ ነው። ምንም ከዛ ከእንትን የተለየ ነገር የለውም። ይሄ ድግስ ብቻ ነው የቀራቸው። ግን ደግሞ አሁን ላይና እንዴት ነው ጥቅልል ብለው ትዳር ውስጥ ገብተው ያለው እንትን ይለያያልና ትንሽ በአስተሳሰብ ትንሽ በሰል እንበል አይነት ነገር ብለው አስበው ነው እንጂ ሌላ ምንም የሚጎል ነገር የለም። ብቻ ግን ለቤካ ሲል ልጅ በዚህ ሰዓት ቢኖረኝ ምናምን ብሎ ሲያስብ ቢኖረ ችግር ምንም ችግር የለውም ብሎ ሲያስብ እንዲህ ምናምን እያለ ነበር ብሩኬ ማለት ነውና ማለት በቃ ከባድ ነው በዚህ እድሜ ምናምን ነገር እያለ ነበር ማለት ነውና የእነሱን ቪዲዮ አይቼ ጭርስ ሳደርግ ደግሞ ያችኛዋ መጣች ደግሞ አንዲት አለች ለብር ብላ ክብሯን በብር የሸጠች ማለት ነው። ክብሯን በብር የሸጠች በዶላር የሸጠች ልጅ አለችና ድርቅ ያለች መታላየዋትም እስከነ ልጇ ምናምን እና በጣም አሳቀኝ ማለት ነውና በዚህኛው በኩል ስታዳምጡ ስታዩ እነ ቅመምዬን ጨረቃዎቻችን እንዳታስቡ የሚል መልእክት ነው። ገባችሁ? ምንም አይነት እንትን የለም። ላይክ ዛሬ አሁን እሷ ያን ነገር ይዛ ስለመጣች በጣም ኮሜንት እያረኩ ነበርና የፈራችሁ አላችሁ፣ አንዳንዶቻችሁ የደነገጣችሁና ምንድነው የሚያስደነግጣችሁ ውዶቼ? ያው ስለሷ ልጅ ማውራት ባልፈልግም እንኳ ግን አንዳንዶቻችሁ የምትደነግጡና የምትፈሩ ስላላችሁ እሷም ደግሞ ማውራቷን እስካላቆመች ድረስ አንዳንድ ነገሮችን ለሰዎች እንዳታስቡ እንዳትጨነቁ በገባይ ልክ መናገሪያ አይቀርም። ገባችሁ? እና አሁን ላይ ብቅ እያለች ስለ እንደዚህ አይነት ነገር የምትሰራው ስራውን የተወሰነ ሊቀጥሉበት ስለፈለጉ ነው፣ ስላልተቋጨ ነው ስራው ኦልሬዲ። ገባችሁ አይደለ? መቼ የሚጀምሩ በፈለጉ ሰዓት እንትን ይበሉ። ግን ደግሞ ይሄን ነገር ያልቋጩት ነገር ስለሆነና የተወሰነ ነገር ሊሄዱበት ስለፈለጉ ነው ዝም ያሏት እንጂ
ሌላ ነገር ምናምን ኑሮ አይደለም። እና እኛ ጋር ኦዲየንስ ጋር ልክ ስለተጋባች ነው እቺ ልጅ ብቅ እያለች እንደዚህ አይነት ነገሮችን የምትናገረውና እንዳልኳችሁ ደግሞ ስራው ስላልተቋጨና የተወሰነ ደግሞ ሊሄዱበት ስላሰቡ ነው ዝም ያሏት። ገባችሁ አይደለ? ስራው ቢቋጭ ኑሮና ላይክ እንደ ሪል ሆኖ ቢታሰብ ኑሮ ቅመምዬም ዝም አትልም፣ ብሩኬም ዝም አይልም፣ ማንም ዝም የሚላት የለም። እዚህ ጋር እየመጣሽ ከስንት አንድ ቀን እንትን የምትለው ያን ነገር እንድናስታውስና ኦልሬዲ ስራው እንዳለኛ እንድናስብ ነው እንደዚህ እያለች እየመጣች የምትናገረው ማለት ነው። ገባችሁ? አትርሱኝ ላይክ እንደዛ ነገር ነው። እና ምንም የፈለገችውን ነገር ብትል የፈለገችውን ነገር ብትናገር እኛን ለማሳመን ነው የምትናገረው ነገር እኛን ለማሳመን ነው። አሁን ከኛ ጋር እልክ ስለተጋባች የምንም ልጅ የለም እያልን ስንል ልጇን ይዛ መጣች። ልጇ ትሆን የጎረቤት ልጅ ትሆን የማን ልጅ ትሆን አናቅም፣ እንግዲህ ይዛ መጣች። እና የምንም እንትን የለም፣ እውነት የሚባል ነገር የለም። አሁንም ደጋግሜ የምነግራችሁ ምንም ነገር አትፍሩ፣ አትዝጉ ብያለሁኝ። እንዴ ሲጀመርም እንኳን የማይሆነውም ማለት ነው 100% እንኳን የማይሆነውም ቢሆን እንኳን ምንድነው በዚህ ልክ እንትን የምትሉት የምትፈሩት? እንዴ ልጅ እኮ ነው፣ ሌላ ልጅ እኮ ጸጋ ነው አይደል? እሷ ትፈር እንጂ ብሩኬ ወንድ ልጅ ነው፣ ምንም ችግር የለውም። ገባችሁ አይደለ? ግን እዚህ ጋር ጨረቃዎቻችን ላይ ችግር እንትን እንዳይል ምናምን እያላችሁ እንትን የምትሉት ነገር ቅመምዬም በዚህ ሰዓት ማንንም አሰማም። በቃ ላይክ ምንም ነገር አታስቡ፣ አትጨነቁ ሲጀምር ማለት ነውና የሚያሳስብ የሚያስጨንቅ ነገር የለም። ልጅቷም አውቃኛን ለማሳመንና ከኛ ጋር ልክ ስለተጋባሽ ነው እንደዚህ እያለች እንትን የምትለው እና ደግሞ እንደነገርኳችሁ ስራውን የተወሰነ ሊቀጥሉ ስለፈለጉ ነው። ስሙን መጥራት አለበት። በቃ ያለው ነገር ሁሉ ለመጨረሻ ጊዜ የሚሆነው ነገር ሆኖ ማለቅ፣ ይሄ ነገር መቋጨት መቻል አለበት። ገባችሁ አይደለ? ከዛም በኋላ እኛ የምንገላገላታለን ማለት ነው። እና አታስቡ ውዶቼ። ደግሞ ዛሬ ቅመምዬንም ስትናገር ነበር እርሱን እንትን እንዳልኩት ምንድነው በቃ አሁን ላይ በደንብ ተዝናኚ፣ በኋላ ላይ የኔ ነው የሚሆነው ምናምን እያለች ነበር። ሲጀመር ፍቅር በግዴታ የሚባል ነገር የለም። አስገድዳ ልታመጣው ምን አይነት አስተሳሰብ እንዳላት ልጅቱ ድርቅ ያለች በቃ እኔ እንጃ። ቢስሚላ ከኛ ጋር ነው በቃ እንደዚህ እንትን የገጠመችው ማለት ነው። እና እኛ ደግሞ በምትለቀው ነገር ፈን እናደርጋለን፣ እንስቃለን። ክብሯን የጣለች ልጅ እኛ እሷ ያላፈረችው እኛ ምን አገባን? ስለዚህ ዝም ብላችሁ እንጆ ያድርጉ ውዶቼ። በዚህ በኩል ደግሞ ቢኒ መጥሪያ መጣላት። እኔ ነኝ የኔ ነው ልጁ። ኧረ ቢስሚላ ግን እኮ እውነት ያሳፍራል እኮ ውዶቼ፣ ያሳፍራል። እንደው ምን ሆና ነው ግን? ምን ነክቷት ነው? ዶላር እንደዚህ ነው ቅንጭላታችንን የሚያዞረው? አረ ቡታጅራ ሴቶችም ወንዶችም ኧረ ተው ተው፣ የምር ዩቲዩበሮች ተው። እንደው የምትሰሩትን ነገር ወቁ በእናታችሁ። ቤተሰብ የሚመክራችሁ የለም? የቅርቡ ጓደኛ ምናምን? እንደው ይሄን ነገር አይዲያ ተውና በጥሩ ነገር ነው ቶሎ ለሰው ለተመልካች እንደው ምንድነው የምታስተምሩት ብሎ የሚመክራችሁ ሰው የለም? የምር በጣም እኮ ነው የሚገርመው። እቺ ልጅ እኮ እውነት ካላት ምንም እየመጣች ለኛ ማዘብዘቡ ምንም አይጠቅምም እኮ ውዶቼ። ዲኤንኤ ታስመረምራለች የሱ ነው ሲባል በቃ ማድረግ የለበትን እንዲያደርግ እሱም ቢካለ በህግ መጠየቅ ትችላለች። ግን ደግሞ ምንም ነገር እውነት የሚባል ነገር ስለሌለ እየመጣች በቪዲዮ ጠፋች እያላችሁ ተደሰታችሁ አይደል ትላለች። ትመጣና ማለት አለሁኝ እኔ አለሁኝ ብላ ብቅ ትላለች። ምክንያቱም የማን ነው የኦዲየንስን ደካማ ጎን አውቀዋለች እና እኛን ለማብሸቅ እኛን ለማናደድ ነው እንደዚህ የምትሆነው። ስድቡ ምናምኑ ኮሜንት ላይ ምናምን ለሷ ምንም በቃ ምንም አይመስላትም። ትፈልገዋለች ያን ነገር ማለት ነው። ሶ ምንም በቃ አረ እንዳንቺ ደረቅ ልጅ ግን አላየሁም፣ የትም አላየሁም። እና ተከበሪ ባክሽ፣ ራስሽን አስከብሪ። አንቺ ራስሽን ሳታስከብሪ ማንም እንዳከብርሽ አትፈልጊ። እና ጨረቃዎቻችን ይመቻችሁ። ውድድ ነው የምናረጋችሁ የኛ ውዶች፣ የኛ ፍቅሮች። ሰላማችሁ ብዝዝት ይበልልን። መልካም ጊዜ ሆነላችሁ ቤተሰብ። ባይ ባይ።